ሰላም እንዴት አመሻችሁ? ሰላም እንዴት አመሻችሁ? ውድ የቤስት ስፖርት ኢትዮጵያ ዩቲዩብ ቻናል ተከታዮች የእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታ በቼልሲና በማንቸስተር ሲቲ መካከል ተካሂዶ በማንቸስተር ሲቲ 1-0 አሸናፊነት ተጠናቋል። ዌምብሌ ላይ የተደረገው የሁለቱ ቡድኖች ጨዋታ እንግዲህ ከጨዋታው መጀመር አስቀድሞ እንግዲህ ብዙ ሲያስብል የነበረ ጨዋታ ነው እንኳን ለማለት አያስደፍርም። ኤፍኤ ካፕ ከዚህ ቀደም የነበረውን አይነት ክብር በተለይ ደግሞ በዚህ በ2000ዎቹ መጀመሪያ ዓመታት ላይ እንደዚሁም በ1990ዎቹ ከዛ በፊትም በነበሩት ዓመታት ላይ በእንግሊዝ እግር ኳስ ዘንድ ይሰጥ የነበረው ክብር አሁን ላይ ያለ አይመስልም። በተለይ ከዚህ ከ2010ዎቹ ይበልጡ ደግሞ ከዚህ ከ2015 በኋላ ባሉት ዓመታት ይበልጥ የሊጉ እንደዚሁም ደግሞ የአውሮፓ መድረክ ውድድሮች ናቸው ከኤፍኤ ካፕ የበለጠ ዋጋ የሚሰጣቸው እና ብዛም ትኩረት ያልተሰጠው ይመስል የነበረው ውድድር ልክ ይሰጠው የነበረውን ያክል ትኩረትም ሆኖ ነው ጨዋታው የተጠናቀቀው። ያን ያክል እንደው ሞቅ ያለ ጨዋታ የፍጻሜ ጨዋታ በሁለት ትልልቅ ቡድኖች መካከል የሚደረግ ጨዋታ አይመስልም ነበር። ሲቲ 1-0 ሲያሸንፍ አንቷን ሴሜኒዮ ነው እንግዲህ ጨዋታው በ72ኛው ደቂቃ ላይ ጎል አግብቶ ቡድኑን አሸናፊ ያደረገው። በጥር የዝውውር መስኮት ወደ ማንቸስተር ሲቲ ካመራ በኋላ ከቦርንመዝ ይህ ጋናዊ የመስመር አጥቂ እንግዲህ ወሳኝ የሚባሉ ጎሎች ላይ እየተሳተፈ በማንቸስተር ሲቲ የዚህ የሁለተኛው ውድድር ዓመት አጋማሽ ውጤት ማማር ላይ ትልቅ አስተዋጽኦ እያበረከተ ነው የሚገኘው። አጠቃላይ ጨዋታው ምን ይመስል ነበር የሚለውን ነገር እንመልከት። ሁለቱም ቡድኖች ለጨዋታው ይዘውት የገቡት አሰላለፍ በራሱ በአነጋጋሪ ነው ማለት ይቻላል። በተለይ ደግሞ በቼልሲ በኩል የማንቸስተር ሲቲን የአማካይ ክፍል በልጦ ለመገኘት በዚህ በቁጥር ለመብለጥና የሲቲን የአማካይ ክፍል እንቅስቃሴ ለመቆጣጠር ያሰበ የሚመስል አይነት የጨዋታ አሰላለፍ ነው እንግዲህ ጊዜ አሰልጣኝ ካለም ማክፋርለን የተጠቀሙት። ሪስ ጀምስን የአማካይ ተጫዋች ማድረግ እንደዚሁም ደግሞ በ3-4-2-1 አሰላለፍ ኤንዞ ፈርናንዴዝ እና ኮል ፓልመርን ነበር ከዦው ፔድሮ ጀርባ ሁለቱን 10 ቁጥሮች ለማድረግ የሞከሩ የነበረው እና ያው ኤንዞ ፈርናንዴዝ ወደ ኋላም እየተመለሰ የአማካይ ክፍሉን ቁጥር ብልጫ ለመውሰድ በሚደረገው እንቅስቃሴ ላይም እንደዚሁ እንዲሳተፍ ነበር ታሳቢ የተደረገው በቼልሲ በኩል። በማንቸስተር ሲቲ በኩል ኦማር መርሙሽ እና አርሊንግ ብራውት ሃላንድን አንድ ላይ ነበር ለማጣመር የሞከረው። በኦማር መርሙሽን ከሃላንድ በስተጀርባ የሚጫወተው ተጫዋች ለማድረግ የሚመስል አይነት የጨዋታ እንቅስቃሴ ነበር በመጀመሪያ አሰላለፍ በሁለቱም በኩል ተመልክተን የነበረው። አጠቃላይ አሰላለፉን የምንመለከተው ከሆነ ጨዋታው እንዴት ነበር የሚለውን ነገር ጥቂት እንመልከት። በሁለቱም ቡድኖች በኩል የነበረው የጨዋታ እንቅስቃሴ አጠቃላይ ቀዝቃዛ ነበር ማለት ይቻላል። የመጀመሪያው አጋማሽ ከጅምሮ አንስቶ ቀዝቃዛ ይመስል የነበረ እምብዛም ይሄ ኢቨንትፉል ያልነበረ ወይ ደግሞ ድርጊቶች ያልነበሩበት በሁለቱም ቡድኖች በኩል የነበረው የማጥቃት እንቅስቃሴ ያን ያክል ሳቢ ያልነበረ አይነት አጋማሽ ነበር የተመለከትነው። በማንቸስተር ሲቲ በኩል ከጨዋታው ጅምሮ አንስቶ የኳስ ቁጥጥርን በመያዝ በትዕግስት በዚህ የቼልሲን ኦቨርሎድድ የሆነ ደግሞ በቁጥር ብዙ ተጫዋቾች ያሉበትን የአማካይ ክፍል ሰብሮ በማለፍ አደጋዎችን ለመፍጠር የሚሞክር አይነት እንቅስቃሴ ነበር የተመለከትነው። ምንም እንኳን ስኬታማ ባይሆንም እና በኳስ ቁጥጥሩ ረገድ ማንቸስተር ሲቲ የተሻለ የሚባል ቁጥር ነበረው፣ ያው በብዙ መጠን የበለጠበት አጋማሽ ነበር የመጀመሪያው አጋማሽ እና የመጀመሪያዎቹ 15-20 ደቂቃዎች ላይ እምብዛም እንቅስቃሴ ያልነበረው ያን ያክል ሳቢ ያልነበረ ጨዋታ ነበር። ከዛ በኋላ ግን ይበልጥ በተለይ ከዚህ ከ20ኛው ደቂቃ በኋላ ጨዋታው በተወሰነ መልኩ ከፈት እያለ ለመምጣት ሞክሮ ነበር። በዚህ ረገድ 26ኛው ደቂቃ ላይ ማንቸስተር ሲቲ ጎል አግኝቶ ነበር። ይበልጥ የሲቲ ማጥቃት በጨዋታው ላይ በቀይ መስመር በኩል ያጋደለ ሊባል የሚችል አይነት ነው። ጎሉም ደግሞ ሲቆጠር በዛው በቀይ መስመር በኩል የሄደ ኳስ ነበርና በ26ኛው ደቂቃ ላይ አንቷን ሴሜኒዮ ለማቴዎስ ኑኔዝ ሰጥቶት ማቴዎስ ኑኔዝ ለሃላንድ ሴንተር አድርጎለት ሃላንድ ያስቆጠረው ኳስ ነበረ። ግን ኑኔዝ ኳሱን ለመቀበል በነበረው እንቅስቃሴ ውስጥ ከጨዋታ ውጭ የሆነ አቋቋም ላይ ነበር በሚል ጎሉ ተሽሯል። በመጀመሪያው አጋማሽ እንደው ሊጠቀስ የሚችል በሁለቱ ቡድኖች መካከል እንደው ይሄ ከፍ ያለ ሊባል የሚችል አደጋ የተፈጠረበት ክስተት ከተባለ ይሄኛውን አጋጣሚ ነው ልናነሳ የምንችለው። ከዛ በተረፈ ግን እንደው አስደንጋጭ ሊባል የሚችል አይነት ሙከራ በሁለቱም ቡድኖች በኩል ያልተመለከትንበት ነበር። ነገር ግን በዛው በአጋማሹ ላይ እንደዚሁ ጥፋት ተሰርቷል በሚል በተለይ የመጀመሪያው አጋማሽ ማጠናቀቂያ ላይ አብዱ ኮዱር ኩጀኖቭ ዦው ፔድሮ ላይ ጥፋት ሰርቷል የሚል ቅሬታ ነበር በቼልሲ ተጫዋቾች በኩል። ዦው ፔድሮ ኳሱን ድሪብል እያደረገው ወደ ማንቸስተር ሲቲ ፔናልቲ ክልል ውስጥ
ሲገባ ኩዣኖቭ በትከሻ ገጭቶት ኳሱን ወደ ጎልነት እንዳይቀይረው ወይ ደግሞ ወደ ሙከራነት እንዳይቀይረው አድርጎታል የሚል ቅሬታ ነበር የነበረው እና የመጀመሪያው አጋማሽ ያለ ጎል 0-0 ተጠናቋል። ሁለተኛው አጋማሽ ሲጀምር በማንቸስተር ሲቲ በኩል የተጫዋች ለውጥ ተመልክተናል። እንግዲህ ተጠባባቂ ወንበር ላይ የነበረው ራያን ቼርኪ ገብቶ ኦማር ማርሙሽን ቀይሮ ካስወጣ በኋላ ሲቲ ወዲያውኑ ነበር አደገኛ ሊባል የሚችል የጎል እድል ፈጥሮ የነበረው። ኒኮ ኦራይሊ ከግራ መስመር ያሻማውን ኳስ አንቷን ሴሜኒዮ በጭንቅላቱ ገጭቶት በጎሉ አግዳሚ አናት ላይ ለጥቂት ወጥታለች እና ሲቲ ጎል ሊያገኝ የተቃረበበት አጋጣሚ ነበረ። ከዛ ባሻገር ልክ እንደ መጀመሪያው አጋማሽ ሁሉ በሁለቱ ቡድኖች ዘንድ እምብዛም እድሎች ያልተፈጠሩበት አይነት እንቅስቃሴ ነበር የተመለከትነው። አጠቃላይ የሁለተኛው አጋማሽንም እንቅስቃሴ ስንመለከት በእርግጥ ከመጀመሪያው አጋማሽ አንጻር የተሻለ የሚባል በሁለቱም ቡድኖች በኩል የማጥቃት ይሄ በተወሰነ መልኩ መሻሻል አይተንበት ነበረ። አጋማሹ ላይ ግን ደግሞ ማንቸስተር ሲቲ እና ቼልሲ ናቸው እየተጫወቱ የሚገኙትና ከሁለቱ ቡድኖች የምንጠብቀውን አይነት የማጥቃት ኳሊቲ ያልተመለከትንበት አይነት አጋማሽ ነው። ሁለተኛውም አጋማሽ 72ኛው ደቂቃ ላይ ቅድም በሳነሳ እንደነበረው የማንቸስተር ሲቲ ማጥቃት ወደ ቀኝ መስመር በኩል ያዘነበለ ነበር። በአብዛኛው በጨዋታው እንቅስቃሴ ላይ ስንመለከት የነበረው በተለይ አንቷን ሴሜኒዮ በነበረበት መስመር ማለት ነውና በዛው መስመር የሄደን ኳስ አርሊንግ ብራውት ሃላንድ በአስደናቂ ሆልድ አፕ አጫወት እንደዚሁ ተሳትፎበት ራሱ ከዛው ከቼልሲ ፔናልቲ ክልል ውስጥ ሆኖ ለአንቷን ሴሜኒዮ የሰጠውን ኳስ አንቷን ሴሜኒዮ በተረከዙ ፍሊክ አድርጎት ወደ ጎልነት ቀይሮት የጨዋታው ብቸኛ ጎልም እንደዚሁም ደግሞ ማንቸስተር ሲቲ አሸናፊ ያደረገች ጎል ይህችው ኳስ ሆናለች። ከዚህ ጎል መቆጠር በኋላ በዚህ በማጥቃት እንቅስቃሴው ረገድ ሲቲ ከቼልሲ የተሻለ ነበር። በእርግጥ ቼልሲ ወዲያውኑ ነበር ሪያክት ለማድረግ ሞክሮ የነበረው ኤንዞ ፈርናንዴዝ ባደረገው ሙከራ አማካኝነት፣ ነገር ግን ያ ሙከራ ወደ ጎልነት ሳይቀየር ቀርቷል። ግን ከዛ በኋላ ተጨማሪ ጎል ያስቆጠር ይመስል የነበረው ቡድን ማንቸስተር ሲቲ ነበር እንጂ ጎል የተቆጠረበትና ወደ ጨዋታው ለመመለስ ግዴታ የነበረበት ቼልሲ አይመስልም ነበር። ግን ያው ተጨማሪ ጎል ሳይቆጠርበት ጨዋታው በዛው በማንቸስተር ሲቲ 1-0 አሸናፊነት ተጠናቋል። ብዛም እንደው ከዚህ በላይ ሊባልበት የሚችል አይነት ጨዋታ አልነበረም በቼልሲ በኩል። ከዛ ባሻገር የነበሩ 1-2 የፔናልቲ ጥያቄዎች ካልሆኑ በስተቀር ያን ያክል ሳቢ ሊባል የሚችል አይነት ጨዋታ ሳይሆን ቀዝቃዛ ድባብ እንዳለው ሆኖ ተጠናቋል። እንግዲህ ሲቲ ለ9ኛ ጊዜ የኤፍኤ ካፕ አሸናፊ ሆኗል። ፔፕ ጋርዲዮላ ደግሞ በማንቸስተር ሲቲ አሰልጣኝነቱ 3ኛ የኤፍኤ ካፕ ድሉን አሳክቷል። ከዚህ ቀደም ለ4ኛ ተከታታይ ጊዜ ለኤፍኤ ካፕ ፍጻሜ የቀረበ ቡድንና አሰልጣኝ መሆን አዲስ ታሪክን ጽፈው ነበር ሲቲ እና ፔፕ ጋርዲዮላ። ግን ሁለቱን ተከታታይ የፍጻሜ ጨዋታዎች ተሸንፈው ነበረ በማንቸስተር ዩናይትድ እና በክሪስታል ፓላስ። ሲቲ በኤፍኤ ካፕ ፍጻሜ እንደተሸነፈ እናስታውሳለን እና ሁለት ተከታታይ ሽንፈቶቹን ሽሮ በድጋሚ ሻምፒዮን ሆኗል። ምናልባት በዚህ ውድድር ዓመት መጨረሻ ላይ ከማንቸስተር ሲቲ ይለቃል የሚሉ ዜናዎች ይበልጥ ጎላ ብለው እየተሰሙ ነው የሚገኙት። አስቀድመው የአሰልጣኝ ቡድን አባላቱ መልቀቂያ እያስገቡ እንደሚለቁም እየተረጋገጠ ነው የሚገኘው የግብ ጠባቂውን አሰልጣኝ ጨምሮ በቅርቡ የሰማነውን ጨምሮና ይህ የሚሆን ከሆነ ምናልባት የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት ሲቲ የተአምር ያክል ነገር ያስፈልገዋል፣ የአርሰናልን ነጥብ መጣልም ጭምርና ከዚህ አንጻር ከተመለከትነው የመጨረሻው ዋንጫው ሊሆን ይችላል የውድድር። ግን ኤፍኤ ካፕ ያው በእንግሊዝ ምድር ያለው ክብር በጣም ትልቅ ነው። እርሱም ከጨዋታው አስቀድሞ በነበረው የቅድመ ጨዋታ መግለጫ ላይ እንግሊዛውያን መሰል ውድድሮች ስላሏችሁ ልትኮሩ ይገባል የሚል አስተያየትን ሰጥቶ እንደነበር እናስታውሳለንና እንዲህ ብሎ ያሞካሸውን ውድድር አሸንፎ ምናልባት ከሲቲ አሰልጣኝነቱ ሊሰናበት የሚችልበት እድል አለ። በቼልሲ በኩል ከተመለከተን በክሊር ላይ ካፒታል ስር ቼልሲ እንግዲህ ወዴት አቅጣጫ እየተጓዘ እንደሆነ ግልጽ ያልሆነበትን ሂደት ነው አሁንም እያሳለፈ የሚገኘው። ብዙ ጥያቄዎች ሊነሱበት ይችላሉ። ከዚህ ከአሰልጣኝ ጋር ከተጫዋቾች ጋር ብዙ ነጥቦችን ልናነሳ እንችላለን። ግን ቼልሲ በዚህ ዌምብሌ ያለውም ደግሞ ሪከርድ ጥሩ ሊባል የሚችል አይደለም። ለአምስተኛ ተከታታይ ጊዜ እንግዲህ ዌምብሌ ላይ ተሸንፏል። ከዛ ባሻገር ጎልም ማስቆጠር አልቻለም። ለመጨረሻ ጊዜ ዌምብሌ ላይ ጎል አስቆጥሮ የነበረው ከአርሰናል ጋር ተደርጎ በነበረው የኤፍኤ ካፕ የፍጻሜ ጨዋታ ላይ 2020 ላይ ማለት ነው። ክሪስቲያን ፑሊሲች በመጀመሪያው አጋማሽ አስቆጥሮት የነበረው ጎል ብቻ ነው። ከዛ በኋላ በተደረጉ ጨዋታዎች ቼልሲ ዌምብሌ ላይ ጎል ማስቆጠርም ሆነ ጨዋታ አሸንፎ ዋንጫ ከፍ ማድረግ አልቻለም እና ለቼልሲ አስከፊ ሊባል የሚችል ጉዞ ነው ማለት ይቻላል። በውጤትም በጨዋታ እንቅስቃሴም ረገድ ማንቸስተር ሲቲ የ2025-26 ውድድር ዓመት የኤፍኤ ካፕ ሻምፒዮን መሆኑን ዛሬ ከቼልሲ ጋር ባደረገውና 1-0 ባሸነፈው ጨዋታ ላይ አረጋግጧል።